የመካከለኛው ምስራቅ ቀውስ አሁንም እንደባሰበት ነው። ኢራን ትምህርት ሰጥቻቸዋለሁ እና አሜሪካ የሚማሩ ከሆነ እያለች ትገኛለች። ትራምፕ ደግሞ በኔታንያሁ መበሳጨታቸውን በይፋ አምነዋል። ዓለም የመካከለኛው ምስራቅ ቀውስ ይፈታ ዘንድ በዶናልድ ትራምፕ ላይ ከፍተኛ ግፊት እያሳረፈ እንደሚገኝ ተሰምቷል። በግጭቱ ያልገቡበት ሀገራት ነገሮች ከዚህም በላይ ከቁጥጥር ውጭ ከመሆናቸው በፊት አንድ ስምምነት ላይ ድረሱ እያሉ ግፊት እያደረጉ እንደሆነ ተሰምቷል። ይህ እንደተጠበቀ ሆኖ እስራኤል የጦር መሳሪያ ማሻሻጫ አድርጋቸዋለች። የጦር መሳሪያ ሽያጯም ከዓመት ዓመት እየጨመረ በ10 ዓመት ውስጥ 4 እጥፍ አልፏል እየተባለ ይገኛል። በየዓመቱ እስከ 30 በመቶ እየጨመረ የሚገኘው የእስራኤል የጦር መሳሪያ ሽያጭ በእስራኤል ጦርነቶች ይበልጥ እየተዋወቀ ነው ተብሏል። እስራኤልም በግዳጅ ላይ የተፈተኑ በግንባር የተሞከሩ መሳሪያዎችን ግዙ እያለች እየሸጠች እንደምትገኝ ተሰምቷል። እንዳለ ሆኖ የሂዝቦላህ ድሮኖች አይረንዶምን ጨምሮ የእስራኤልን አየር መከላከያ ስርዓት እየፈተሹ እንደሚገኙ ተሰምቷል። ወደ አሜሪካ ፊታችንን ዞር ስናደርግ ያልተጠበቀና አስደንጋጭ ዜና ተሰምቷል። የአሜሪካ የኒኩሌር ሳይንቲስቶች ደብዛቸው መጥፋት መደጋገሙ ተሰምቷል። ከዚህ ቀደም የኒኩሌር ተመራማሪ የሆነች ሴት ጠፋች የሚል ሪፖርት ተሰምቶ ነበር። አስክሬኗ ተገኘ የሚለው ዜና ተከትሏል። በእንዲህ አይነት ስውር አሟሟት የሚሞቱ የአሜሪካ የኒኩሌር ሚስጥር አዋቂዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው ተብሏል። ባለፈው አንድ ዓመት ደግሞ ለማመን በሚከብድ ቁጥር እነዚህ ዜጎች ተገደሉ ሞቱም ሳይባል የአሜሪካ መንግስት በይፋ ሞታቸውን ሳይናገርላቸው ደብዛቸው እየጠፋ ነው ተብሏል። ጉዳዩን ይዘነዋል። እንዲሁም ሩሲያ ወሳኙን ኮሪደር በእጇ ለማስገባት ከፍተኛ ዝግጅት እያደረገች መሆኑ ተሰምቷል። የኔቶን አንገት ያንቃል የተባለው ከኖርዌይ እስከ ለንደን ሩሲያ ሚሳኤሎቿን እንደፈለገች አነጣጥራ መተኮስ ትችልበታለች የተባለው ይህ ወሳኝ ኮሪደር በሩሲያ እጅ መውደቁ የማይቀር ነው እየተባለ ይገኛል። የኔቶ አባል ሀገራትም ሩሲያ እድሉ ከተሰጣት በሃይፐርሶኒክ ሚሳኤሎቿ ታወድመናለች እያሉ ይገኛሉ። ብሪታንያም ጦሯን ልታንቀሳቀስ እንደምትችል ተሰምቷል። ወሳኙን መተላለፊያና ዝርዝሩን ጉዳይ እናያለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የመካከለኛው ምስራቅ ቀውስ ዳግም አገርሽቷል። ነገሮች ተወሳስበዋል። እስራኤል ከሂዝቦላህ ጋር በአንድ ግንባር፣ አሜሪካና ኢራን በሆርሙዝ በሌላ ግንባር እየተፋለሙ ይገኛሉ። በግጭቱ ያልገቡበት ሀገራት ነገሮች ከቁጥጥር ውጭ ከመውጣታቸው በፊት አንድ የሰላም ስምምነት ላይ ድረሱ ብለው አሜሪካና ኢራን ላይ ግፊት እያሳረፉ እንደሚገኙ አልጀዚራ ዘግቧል። የኢራን አብዮታዊ ጦር በኩዌትና በባህሬን የሚገኙ የአሜሪካ የጦር ቤዞች ላይ እርምጃ መውሰዱን ተከትሎ ነገሮች ይበልጥ ጦፈዋል። የአሜሪካ ጦር ማዕከላዊ እዝም ራሴን ለመከላከል በቄሽም ደሴት እርምጃ ወስጃለሁ ማለቱም ይታወቃል። የባህረ ሰላጤው ሀገራትም በኩዌትና በባህሬን የደረሱትን ጥቃቶች እያወገዙ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሌላኛው ግንባር እየተፈጠረ ያለው ነገር እንዳሳሰባቸው ግልጽ ሆኗል። የአሜሪካው ፕሬዝዳንት ኔታንያሁ ላይ ብዙም አልተበሳጨሁበትም፣ ትንሽ ግን ተቀይሜዋለሁ ብለዋል። ተናድጃለሁ ማለት አልችልም፣ ከዛ መለስ ባለ መልኩ አዝኜበታለሁ። የሊባኖስ ነገር በተለይ ውጊያው እንዲቆም እፈልጋለሁ ብለዋል። ይህ እንዳለ ሆኖ የሂዝቦላህ ድሮኖች የእስራኤልን የአየር መከላከያ ስርዓት እየፈተሹ ነው ተብሏል። ከሰሞኑ የወጡት ዘገባዎች እንደሚጠቁሙት የእስራኤል የአየር መከላከያ ስርዓት ውስጥ አንደኛው አንኳር የሆነው አይረን ዶም በሂዝቦላህ ድሮን ጥቃት እየደረሰበት እንደሆነ ተሰምቷል። እስራኤል ደግሞ በሌላ ገጽ ጦርነቱን መሳሪያዎቿን ለመሸጥ እየተጠቀመችበት ትገኛለች። በጦር ሜዳ የተፈተነ በግንባር የተሞከረ ሁነኛ መሳሪያ ልሽጥላችሁ እያለች መሳሪያዎቿን በገፍ እየሸጠች ነው ይላል
ከሰሞኑ የወጣው ሪፖርት እስራኤል ለ5 ተከታታይ ዓመታት የሸጠቻቸው የጦር መሳሪያዎች በመጠንም በገንዘብም ከፍ እያሉላት መጥተዋል። በ2025 የሸጠችው የጦር መሳሪያ ብዛት 19.2 ቢሊዮን ዶላር እንድታገኝ አድርጓታል ነው የተባለው። ከ2024 ጋር ይህ ሽያጭ ከተነጻጸረ 30 በመቶ ጭማሪ እንዳለውም እየተገለጸ ነው። የእስራኤል መከላከያ ሚኒስቴርም ጉዳዩን በተመለከተ ዝርዝር ሪፖርት አቅርቧል። እስራኤልን መሳሪያ ሽጭልን ብለው የጠየቁት ሀገራት ሚሳኤል፣ ሮኬት እና የአየር መከላከያ ስርዓቶችን በልዩ ሁኔታ እየገዙ እንደሆነ ተሰምቷል። የሽያጩ 30 በመቶም በዚህ ዘርፍ የሚወድቅ ነው ተብሏል። እስራኤል ከተለያዩ ሀገራት ጋር የተፈራረመቻቸው ወፍራም ስምምነቶችም ገቢዋን ጨምረውላታል። 53 በመቶ የሚሆኑት ሽያጮች 100 ሚሊዮን ዶላር በላይ የሚያወጡ ስምምነቶችን መሰረት አድርገው የተሸጡ ናቸው ተብሏል። የእስራኤል የጦር ሚኒስቴር እንዳሳወቀው በጋዛ፣ በየመን፣ በሊባኖስ፣ በሶሪያ፣ በኢራን የተሞከሩ ሚሳኤሎችን፣ የአየር መከላከያ ስርዓቶችን እንካችሁ እያለች እስራኤል እየሸጠች ትገኛለች። የጦር መሳሪያ የሚገዟትም ይህንኑ ቅስቀሳ እየሰሙ ነው ተብሏል። በተለይ ኤክስቴንድ የተባለው የእስራኤል የድሮን ፋብሪካ የሚያመርታቸው የድሮን ምርቶች በከፍተኛ መጠን እየተሸጡ እንደሚገኙ ተሰምቷል። በጋዛው ጦርነት ወሳኝ ሚና የነበራቸው ኤክስቴንድ የተባሉት ድሮኖች በጦርነቱ ቁልፍ ሚና ስለመጫወታቸው ይነገራል። ከ2 ዓመት በፊት የሐማሱን መሪ ያህያ ሲንዋርን ያለበትን ቦታ ማግኘት የቻሉት እነዚህ ድሮኖች ናቸው መባሉ ደግሞ ለሽያጩ ጥሩ ምክንያት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጅ ኤሪክ ትራምፕም ኤክስቴንድ የተባለው ፋብሪካ የሚያመርታቸው ድሮኖች ላይ ተጨማሪ ኢንቨስትመንት እንዳደረገ ተሰምቷል። ጂኤፍቢ ኮንስትራክሽን በተባለው ድርጅት የእስራኤሉ ኩባንያ ተጠቅልሎ ሲገባ ኤሪክ ትራምፕ 1.5 ቢሊዮን ዶላር ኢንቨስት እንዳደረገ ተሰምቷል። የተባበሩት አረብ ኤምሬትስም ከእስራኤል ጋር የጦር መሳሪያዎችን በጋራ ለማምረትና ለማበልጸግ ስምምነት ላይ መድረሷን በቅርቡ ሚድል ኢስት መዘገቡ የሚታወቅ ነው። ይሁንና በዚህ ጦርነት ውስጥ የምታስተዋውቃቸው የጦር መሳሪያዎች በሂዝቦላህ ድሮኖች እየተፈተኑባት እንደሚገኙ እየተገለጸ ይገኛል። በሌላ በኩል የአሜሪካዋ የኒውክሌር ተመራማሪ ሞታ ተገኝታለች ተብሏል። ለ11 ወራት ያህል ስትፈለግ የነበረችው በአሜሪካ ከተሞችና ገጠሮች አፋልጉን ተብላ የ$7,000 ወረታ እንከፍላለን የተባለላት ይህች ሴት ሞታ ተገኝታለች ተብላለች። ሴቲቱ ሜሊሳ ካሲያስ ነው የምትባለው። ካርሰን በተባለ ጥቅጥቅ ጫካ አስክሬኗ መገኘቷ ተሰምቷል። አጠገቧ አንድ ሽጉጥ አብሮ እንደነበርም ነው የኒው ሜክሲኮ ፖሊስ ያረጋግጠው። ከቀናት በፊት አንድ ተራራ የሚወጣ ሰው ያገኘውን አስክሬን በተመለከተ ለፖሊስ ሪፖርት ማድረጉን ተከትሎ የካሲያስ አስክሬን መገኘቱ ተረጋግጧል። ካሲያስ ከአሜሪካ የኒውክሌር ተመራማሪ ተቋማት መካከል በአንደኛው ትሰራ ነበር። ከ11 ወራት በፊትም በሥራ ገበታዋ ላይ ስላልተገኘች ልጇን ጎበኘች ከተባለችበት የመጨረሻው ሰዓት በኋላ ደብዛዋ እንደጠፋ ሪፖርት ቀረበ። ቦርሳዋ፣ መታወቂያና ስልኮቿ ግን በቤቷ ምንም ሳይሆኑ ተገኝተዋል። ብዙ ሰዎች የተለያዩ መላምቶችን እየመቱ ነበር ላለፉት 11 ወራት። ሜሊሳ የት ገባች የሚሉ ማስታወቂያዎችም ተለጥፈው ነበር። ሆኖም መጨረሻው ሜሊሳ ሞታ ተገኘች ተባለ። ይህ ነገር እየተደጋገመ መምጣቱ ደግሞ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጭምር አስተያየት እንዲሰጡም አድርጓል። የዛሬ ዓመት ግንቦት ወር አካባቢ አንቶኒ ቻቬዝ የተባሉ የ78 ዓመት አዛውንት እንዲሁ በኒውክሌር ጉዳይ የሚሰሩ ሰው ሞተው ተገኙ ተባለ። ስቲቨን ጋርሺያ የ48 ዓመቱ የመንግሥት ሠራተኛ ለአሜሪካ የኒውክሌር ተቋማት የተለያዩ ግብዓቶችን በማቅረብ የሚታወቀው ሰው እርሱም እንዲሁ ሞቶ ተገኘ ተባለ። እርሱም በሞተበት ሰዓት ስልኩ፣ የኪስ ቦርሳውና ቁልፎቹ ሳይቀሩ ከነሽጉጡ መገኘታቸው ተሰማ። አሟሟታቸው ሚስጥራዊ እንዲሆነው ሞቱ፣ ራሳቸውን አጠፉ፣ አሊያም ደግሞ በሰው እጅ ተገደሉ ተብለው የሚነገርላቸው አለመሆኑ ደግሞ ብዙዎችን አሳስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጉዳዩ ጠንከር ያለ ሳይሆን አይቀርም ብለው አስተያየት ሰጥተዋል። በናሳ በኒውክሌር ተቋማትና አሜሪካ አሉኝ በምትላቸው ሚስጥር በሚበዛባቸው አካባቢዎች የሚሰሩ ሰራተኞች ጠፉ የሚለው ዜና አሁንም ያልተፈታ እንቆቅልሽ ሆኗል።
በመጨረሻም ሩሲያ ሰሜን አውሮፓን የምትቆጣጠርበት ዕድል ልታገኝ ትችላለች ተብሏል። የአርክቲኩን ቢርጋፕ በመባል የሚታወቀውን ልዩ ኮሪደር ለመቆጣጠር ልቧ ሳያስብ አልቀረም ይላል የአልጀዚራ ዘገባ። የኖርዌው የመከላከያ ሚኒስትር ከሰሞኑ የተናገሩት ነገር አቧራ አስነስቷል። ቶር ሳንድቪክ ይባላሉ። ከብሪታንያው ታይምስ ጋዜጣ ጋር በነበራቸው ቆይታ ሩሲያ ይህንን ኮሪደር እንድትቆጣጠር እድሉን ካገኘች ከፍተኛ ጥፋት በኔቶ ላይ ትፈጽማለች አሉ። ሩሲያ እያበለጸገቻቸው ያሉ ሚሳኤሎች እዚህ ቦታ ከተገኙ የትኛውንም የኔቶ ሀገር በቀላሉ መምታት ይችላሉ ሲሉ ተናግረዋል። ሰርጓጅ መርከቦቿና ሌሎች ሚሳኤሎቿም ስጋት እንደሆኑ ተናገሩ። ለንደንን፣ ኖርዌይን፣ ዴንማርክን ከቢርጋፕ ሆና በሃይፐርሶኒክ ሚሳኤል ልትነርታቸው ትችላለች ሲሉም ሚኒስትሩ አከሉ። ሩሲያ፣ ኔቶና ቻይና ከአሜሪካ ጋር ሆነው በሚፎካከሩበት የአርክቲክ ቀጠና በተለይ ሰሜናዊውን ጫፍ ለመቆጣጠር ሩሲያ ብርቱ ጥረት እንደምታደርግ ሲነገር ቆይቷል። ስድስቱ ሀገራት ሩሲያ፣ ካናዳ፣ ዩናይትድ ስቴትስ፣ ዴንማርክ፣ ኖርዌይ እንዲሁም አየርላንድ አርክቲክን ከበው የሚገኙ ሀገራት ናቸው። ከሩሲያ በስተ ምዕራብ የሚገኘው ይህ ቢርጋፕ በመባል የሚታወቀው አካባቢ የ400 ማይል ወይም የ650 ኪሎ ሜትር ርዝመት ያለው ነው። አርክቲክ ቀጠና ከጊዜ ወደ ጊዜ በአየር ንብረት ለውጥ ምክንያት በረዶ እየቀለጠ መተላለፊያ ውሃ እየተከፈተለት ይገኛል። ይህንን አካባቢ መቆጣጠር ደግሞ ነዳጅን መቆጣጠር፣ ንግድን መቆጣጠር እየሆነ ነው። በነዳጅና በተለያዩ ማዕድናት የበለጸገው አርክቲክን በእጅ ማስገባት ከሞስኮ እስከ ዋሽንግተን እስከ ቤጂንግም እስከ ብራሰልስም የሚዘልቅ ልዩ ትልም ነው። እናም ቢርጋፕን ለመቆጣጠር ሩሲያ የተለያዩ ወታደራዊ እርምጃዎችን ልትወስድ እንደምትችል ተሰምቷል። ኮላ በተባለው ንፍቀ ክበብ ሩሲያ ወታደራዊ አቅሟን እያሳደገች ትገኛለች። በአካባቢው የሚገኙ ሰርጓጅ መርከቦችን፣ የበረዶ ግግር የሚያፈርሱ ግዙፍ መርከቦችን በመገንባት አውሮፕላኖች የሚያርፉባቸው የጦር ቤዞችንም እየገነባች እንደምትገኝ እየተነገረ ነው። እናም ቢርጋፕን ሩሲያ የመቆጣጠር እድል አላት ተብሏል። ይህ ማለት ደግሞ የኔቶን አንገት አነቀች ማለት ነውና ትኩረት ይሰጠው ሲሉ የኔቶ ሀገራት እየተነጋገሩ እንደሚገኙ ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።